ደስታን ለማግኘት አንዳንድ ሰዎች 24 ሰዓት ይሰራሉ። የሚሰሩት ስራ ሐላል ይሁን ሐራም ይሁን አያስጨንቃቸውም። የሚያሳስባቸው ገንዘብን ብቻ መሰብሰብ ነው። ይሄ ደግሞ ደስታን ያገኙ ይመስላቸዋል እንጂ ደስታን አያገኙም። ደስታ ከየት እናገኝ? ከመርካቶ እንግዛ? ከግንብ እንግዛ? ከየት ነው የምናገኘው ደስታ? ትክክለኛ ሐያት ሰዓዳ የሚባል ደስታ የምታገኘው አንድ ነገር ስታሟላ ብቻ ነው። አላህ የተናገረው ቁርአን ላይ فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. أما بعد فأحمد الله جل وعلا على هذه اللقاء وأسأله أن يجعل لنا لقاء مباركة. بمجمرة درجة አባቶቼና ወንድሞቼ ጌታችን አላህ Subhanahu Wa Ta'ala ይህን የተከበረውን የዐስር ሰላትን በጀማ ስላስተጋገደን ጌታችን አላህ Subhanahu Wa Ta'ala ምስጋና ይገባው። አልহামዱሊላህ ረቢል ዓለሚን። መታመሰግኑት ጌታን ነበረ። አላህን ያመሰግናችሁም ድምጻችሁ በጣም ደካማ ሆነ መሰለኝ። አልহামዱሊላህ ረቢል ዓለሚን። ደክሟችኋል? ከስራ ነው የመጣችሁት? እናንተ ማስዋት መፈለገው ትንሽ ነገር ነች። ብዙ ሰዓትም አልወስድባቸው። ሰዎች እዚህ ዓለም ላይ ሲኖሩ የተለያየ ደስታን ለማግኘት ይጥራሉ። ሐያት ሰዓዳ ደስታ የተሞላበት የተረጋጋ ህይወትን ለመፈለግ ይሯሯጣሉ። ደስታ መፈለጉ እንዳለ ሆኖ ግን ደስታን ለማግኘት የሚሄዱበት መንገድ የተለያየ ይሆናል። ከነዛ መንገዶች ውስጥ ሐቅን የሚገጥም አለ፣ ትክክለኛ ደስታን የሚያገኝበት። ሌላኛው መንገድ ደግሞ ዝም ብሎ ይለፋል፣ ደስታን አያገኝበትም። ሌላኛው ደስታን ለማግኘት አንዳንድ ሰዎች 24 ሰዓት ይሰራሉ። የሚሰሩት ስራ ሐላል ይሁን ሐራም ይሁን አያስጨንቃቸውም። የሚያሳስባቸው ገንዘብን ብቻ መሰብሰብ ነው። ይሄ ደግሞ ደስታን ያገኙ ይመስላቸዋል እንጂ ደስታን አያገኙም። እነዚህ ሰዎች ሀብትን ሲሰበስቡ አኺራቸውን ይረሳሉ። አልሃኩም التكاثر حتى زرتم المقابر